በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሚያዝያ 14 በዚች ቀን በእስክንድርያ ለተሾሙ ሊቃነ ጳጳሳት 15ኛ የሆነ የከበረ አባት የእስክንድርያ ሊቀ ጳጳሳት አባ መክሲሞስ አረፈ። ይህም አባት መንፈሳዊና በሥራው ሁሉ እግዚአብሔርን የሚፈራ ነው። እርሱም ከእስክንድርያ ሰዎች ወገን ነው። ወላጆቹም ሃይማኖታቸው የቀና ነበረ። የዮናናውያንንም ጽሕፈትና መጻፋቸውን ጥበባቸውንም ሁሉ ተምሮ ፍጹም አዋቂና አስተዋይ ሆነ በዮናኒ ቋንቋ። ከዚህም በኋላ የቤተ ክርስቲያንን ትምህርት ልዑል እግዚአብሔር የሠራውን ሕግና ሥርዓት ተማረ። አባትህ የአሮክላም ዲቁና በእስክንድርያ ሾመው። ከዚያም በኋላ ዲዮናስዮስ ቅስና ሾሞ በተሾመባት ሁሉ ላይ ተጠምዶ የሚያገለግልና የሚጋደል ሆነ። አባ ዲዮናስዮስም ባረፈ ጊዜ አዋቂዎች ኤጲስቆጶሳትና ካህናት ማኅበሩም ሁሉ መረጡት። በእግዚአብሔርም ፈቃድ በወንጌላዊ ማርቆስ ወንበር ላይ ሊቀ ጳጳሳት አድርገው ሾሙት። ዲዮናስዮስም ስለ ጳውሎስ ሳምሳጢ በአንጾኪያ ከተማ የተጀመረው የኤጲስቆጶሳት ማኅበር ጉባኤ ተጀምሮ ሳይፈጸም አረፈ። ይህም አባት መክሲሞስ በተሾመበት ወንበር በተቀመጠ ጊዜ በማኅበሩ ጉባኤ ስለተወሰነውና ከሃዲው ጳውሎስ ሳምሳጢን እንዳወገዙት ከጉባኤው ሽማምንት መልእክቶች ወደ እርሱ ደረሱ። በትምህርቱ ያመኑትንም መልእክቶቹንም ካህናት በአንድነት በተሰበሰቡበት አነበበው። ከዚያም በኋላ ዳግመኛ ከራሱ መልእክቶችን ጽፎ የጳውሎስ ሳምሳጢን ስህተት ያርቅ ዘንድ ወደ እግዚአብሔር እንዲጸልዩና እንዲማልዱ እያዘዘ ወደ ግብፅ አገሮች ሁሉ ወደ ኢትዮጵያና ወደ ኖባ አገር ላካቸው። የክብር ባለቤት ጌታችን ልመናቸውን ተቀበለ። ይህም ከሃዲ ከጥቂት ቀኖች በቀር አልኖረም፣ በፍጥነት አጠፋው እንጂ የረከሰች ሃይማኖትንም ከዓለም አስወገደ፣ አራቀ። በዚህም አባት ዘመን ከምስራቅ አገር ማኒ የሚባል ራሱን የእውነት መንፈስ ጰራቅሊጦስን ያደረገና ክፉ ስህተትን የሳተ ሰው ተገለጠ። ወደ ሶርያ ምድርም ደረሰ። አርኬላዎስ የሚባል ኤጲስቆጶስም ከእርሱ ጋር ተከራከረ። ስህተቱንም ገላልጦበት አሳፍሮ ከአገሩ አሳደደው። ከዚያም ተመልሶ ወደ ፋርስ ሄደ። ራሱንም ነቢይ ያደረገ የፋርስ ንጉሥ ብህራምም ይዞ ከሁለት ሰነጠቀው። ተከታዮቹ የሆኑ 200 ሰዎችን ዘቅዝቆ እስከ ወገባቸው በምድር ውስጥ ተከላቸው። እነሆ ከሰው አትክልትን ተከልሁ አለ። ይህም አባት መንጋውን በመጠበቅ ሲጋደልና በቀናች ሃይማኖትም ሲያጸናቸው ኖረ። ከመናፍቃንና ከካህዲያን ችግር እስካረፈባት ቀን ድረስ በድርሳናትና በተግሳጻት ጠብቆ አዳናቸው። በማርቆስም ወንበር 16 ዓመት ኖሮ በሰላም አረፈ። በረከቱ ከእኛ ጋር ለዘላለም ትኑር አሜን።